አሁንም የምናገረው ምንድነው ኦርቶዶክስ ላይ ለሚደርሰው ነገር ብዙ ጊዜ ህሊና ያለው ሰው በኢትዮጵያ ታሪክ ኦርቶዶክስ ላይ የደረሰው በደል በዚህ 8 ዓመት ውስጥ በኢትዮጵያ ታሪክ ተደርጓል። የዮዲት ጉዲት ዘመን እና የግራኝ አህመድ ዘመን ነው የሆነው። እሷም ስትመጣ ቤተክርስቲያን ያቃጠለችው፣ አህመድም ሲመጣ ግራኝ አህመድም ሲመጣ ቤተክርስቲያን ያቃጠለው። እንደዚህ አይነት አስተሳሰብ ጭንቅላታችሁ ውስጥ ገብቷል። ጭንቅላታችሁ ውስጥ ገብቷል። በትምህርት አይደለም ሰውን የምትቀይሩት። በትምህርት የሚቀየር ወደ እናንተ ብዙ ሰው የለም። በብዛት እንደማየው አግብታችሁ ነው የምታሰልሟቸው። አብዛኛዎቹ በጋብቻ 4 አገባለ። አሁን ለምሳሌ አንድ ኦርቶዶክስ ቢያገባ አንድች ልጅ ነው የሚያገባው። ከወለደ አሁን በአሁኑ ኢኮኖሚ 2 ልጅ ይወልዳል። ወይም እሺ 10 ልጅ ይውለድ እንበል። 4 አግብቶ 10 ልጅ ቢሆን 40 ልጅ ነው። ኦልሬዲ ቴክ ኦቨር አድርጓል። ይሄ ነው ጨዋታ። 4 ያገባል፣ ቴክ ኦቨር ያደርጋል። እንኳን እሱ አይደለም ቲክታክ ላይ የለመነ 3 እና 4 ሚስት ሙባረክ ጉበቴ አግብቶላል። ቲክታክ ላይ በርበሬና ምን የሚቀባ መሀይም 4 ሚስት አግብቶላል ጉበቴ። በቲክታክ ላይ በርበሬ ተቀባ ምን ተቀባ እየተባለ እየቀዘነ በበርበሬ 4-5 ልጆች 4 ሚስት አግብቷል። ይሄንን ነው የምነግርህ። እውነታው ይሄ ነው እንጂ ባስተምራችሁ የምትቀይሯቸው ሰዎች ብዙ የሉ። እኔ እጅ አይቼዋለሁ ስላየሁት ነው የምነግርህ። ቁርአን ሙሉ ለሙሉ የኦርቶዶክስ ልጆች በአማርኛ አስተርጉማችሁ እዩት በደንብ። እፎይ ጋር ግቡ፣ ቻሌንጅ አድርጉት። ትሰድቡታላችሁ፣ ታንጓጡታላችሁ፣ ምን ትሉታላችሁ። እፎይ ትክክለኛ መልስ ይሰጣል። ሌላም ላሳያችሁ። ምንድን የሆነው ኢትዮጵያ ላይ በየቦታው ላይ ምን ሆነዋል? ወንድምና እህቶቼ ሰላማዊ ሰልፍ ወጥተዋል። ይሄ ነው እንግዲህ ሰው በጣም አሁን በተለይ ሰውን እያስፈራሩ ያሉት ምንድን ነው? ኢትዮጵያ ላይ አረ እንደዚህ አድርጓል የሚባል ሳይኮሎጂካሊ ጅቡ መጣል የሚባል የሽንታምነት ማንነት እያሳዩት ነው። ጅቡ መጣል በቃ ብጭ ማለት እንዲሁ ነው እንጂ በቃ እንድትደነግጥ የሚያደርግ ማንነት አለ። ለዚህ ነው አያችሁ ዮማሪዎስም አላቀርብ አለ። ለዚህ ነው ቀድሜ ክፉም አልናገረው ያልኩት። ለዛ ነው በቪዲዮ ያቀረቡትን ሰዎች እናያለን። ከዛ በኋላ ነው ለነሱ መልስ የምንሰጠው። በቪዲዮ ያቀረቡትን በቪዲዮ ላይ መጥተው ያንን ያቀረቡ ሰዎችን ከዛ በኋላ ነው መልስ የምንሰጠው። ቤተሰብ ያንን ነው የምናደርገው። ስለዚህ ሞጣ ልንገርህ፣ አንተ ዶማ ሞጣ ልንገርህ፣ እንኳን ለኦርቶዶክስ አይደለም ለሞጣ ቆርጣችሁ አደርሱልኝ። እንኳን ለኦርቶዶክስ አይደለም እነ ጆከር መጣው ሽንት በሽንት ሲያረጉ ዮኒ ማኛን ጥሩልኝ ያልከው አቅሜን በደንብ ታውቀዋለህ። እነ ጆከር አንተን አፈር ከድሜ ከጨዋታ ሊያስወጡ ባሉበት ጊዜ ዮኒ ማኛን ጥሩልኝ ዮኒ ማኛን ብለህ አልቅሰህ ነው የመጣሁት። አንተ ቤጅ እንዳትረሳ።
ስለዚህ አይደለም ለኦርቶዶክስ ለብዙ መሆን የምችል አቅም እንዳለኝ ስለምታውቅ የዛ ጊዜ ሞጣ መጥተ እዮዳብ ጉቶ ድረስልኝ የሆነ ሰው ድረስልኝ አላልክም። ዮኒ ማኛ ድረስልኝ አልከው። ተጣልተናል። በዛ ጊዜ አንግባባም፣ አንነጋገርም። ግን የምትገባበት ስለጠፋ ነው። አሁንም እኔ በምችላት አቅም ለኦርቶዶክስ ከጎኗ በመቆሜ ለአንድ ቀን አልጸጸትም። ይሄ ንስሐዬ ነው። ኦርቶዶክስን የበደልኳትን የካስኩባት ጊዜ ነው። እግዚአብሔርን አመሰግነዋለሁ። ንስሐዬ ነው ይሄ ለኔ። ዘመዴ በዚህ ታድሏል። ኦርቶዶክስን በድሏት አያውቅም። ኦርቶዶክስን ዘመዴ በድሏት አያውቅም። ለኦርቶዶክስ ድምፅ ሆኗል። ለኦርቶዶክስ ብዙ መከራውን በልቷል። ተሰዶላታል፣ ተሰድቦላታል፣ ተከሶባታል፣ ብዙ ነገር ደርሶበታል። ዘመዴ አይጸጽተው። እኔ ግን ንስሐዬ ሆኖልኛል። ኦርቶዶክስ በተጎዳችበት ሰዓት ከጎኗ እግዚአብሔር ስላደረገኝ ለዚህ ጊዜ ስላበቃኝ አምላኬን አመሰግነዋለሁ። ጉዳዩን ከሰማሁበት ቀን ጀምሮ ቀን በቀን ወንድሞቼ እህቶቼ ጋር ሆኜ ሀዘኗን ተካፍያለሁ፣ ድምፆኛለሁ። ኮንሰርትን የሚያህል ትልልቅ አርቲስቶች አንቱ የተባሉ እነ ታደለ ሮባ ወንድሞቻችን እነ ሳሚዳንን እና አርቲስት የተባሉ ትልልቅ የተባሉ አንጋፋ የተባሉት እዛ ላይ እንዳይገኙ አድርገናል። ይሄ አብረን ስንሆን ምን ይሆናል? አቅማችን ትልቅ ይሆናል። አብረን መሆናችን መንግስት የውሸትም ቢሆን መግለጫ አውጥቷል። መንግስት አሁን ተንበጫብጠ ኦነግ ሸኔ ፋኖና ህወሓት አንድ ላይ ሆነው እየሰሩ አርሲ ላይ ምናምን ትለ። ለምን ሌላ ቦታ አይሰሩም ታዲያ? ለምን ሌላ ቦታ ያንን ፖለቲካ አይጫወቱት? ይህም መንበጫበጭ ነው። ራስ አይደል ስትገል የነበረው? ራስ አይደል እንደ ህዝብ ስታጠፋ የነበረው? ራስ አይደል እንደ የትግራይ ህዝብን ሙጭጭ አድርገህ ጨረሰ ፋኖ ላይ ያላከከው እንዴ? ወልቃይትን የመሀል ቅብብሎች አይደል የምትጫወትበት? በወልቃይት ጉዳይ ለትግራይ ሰጣለሁ ለአማራ ሰጣለሁ እያልክ አይደል ቁማር የምትጫወተው? ህዝብን የሚጨፈጭፈው መንግስት እንጂ አሸባሪ ኢትዮጵያ ውስጥ የለም። አሸባሪው መንግስት ነው። አሸባሪው መንግስት እንጂ ህዝብ አይደለም። የነፃነት ተጋዮች አሉ። ፋኖ የምታየው ነው ለነፃነት የሚታገል አራት ነጥብ። ህወሓት ህዝቧን ጨርሰባታል። መቼም አትፋታ፣ የጊዜ ጉዳይ። ህወሓት ከዚህ በፊት 7ም 9ም 11ም ሆና ገብታ ሀገር መርታለች። ህወሓቶች ጀግኖች ነው፣ አንበሶች ናቸው። ዱቄት ተበትነዋል ያልከው ቆዳውን ቀይሮ መጥቶልሃል። መንግስትን አሁን እየተነጫነጭ ግራ እየገባ ሽንት በሽንት እየሆንክ ነው። ግራ እየገባ ነው መንግስት። እውነቱን ነው የምነግርህ። ህዝብን በዛ ደረጃ ማሸበር መንግስት ነው የሚያሸብረው፣ ህዝቡ አይደለም። ህዝቡ ቢያንስ በቃ ሰላም ስጠን ነው ያለ። ሰላም ስጠን። በየት በኩል በሰላም ወጥቶ በሰላም ይግባ ህዝቡ? የት ቦታ መሄድ ይችላል ህዝቡ? 8 ዓመት የት ይግባ? ኢትዮጵያ ላይ ሆነ አንድ ነገር መጻፍ አችልም። እንግዲህ አንድ ነገር ማለት አችልም። አሁን በቃ ስላልቻለ ህዝቡ አውጥቶ ተናገረ። በቃ አሁን በአርሰናል ልትደበቁ ቁማር መስራት ጀመራችሁ። ኮንሰርት ያስፈልጋል። እንደ ሀገር እንኳን ይህን ነገር ብትችሉ ታስቆሙ ነበር። እንደ ሀገር ነው ማወራ። ዶማ ስለሆናችሁ ኢትዮጵያ ሀዘን ላይ ናት፣ ለጊዜው ይሄ ነገር አይፈቀድም ትል ነበር። የሀዘን ቀን ነው ትል ነበር። እንደ ሀገር ብታስቡ ከእናንተ ጋር ያሉት መሀይምና ሆዳም ስለሆኑ አያስቡት። ፖለቲከኛ ትክክለኛ ፖለቲካ ብትሆኑ የምነግራችሁ ኖ ኮንሰርቱን ሰርዘነዋል። መንግስት ነው የሚለው የነበረው። የሰውን አይምሮ መቀየር ይችል ነበር። መንግስት ኖ ኮንሰርት አይሆንም፣ ሀዘን ነው። ኢትዮጵያ ላይ እንደዚህ ባንዳዎች አጥቅተውናል፣ ባንዳዎች ህዝባችንን እየጨረሱብን ነው፣ ከህዝብ ጋር ነኝ ብለህ ፖለቲካ ትሰራ ነበር። ግን የእናንተ ሰዎች መሀይም ስለሆኑ ብሽሽቅ ነው ከህዝብ ጋር የሚያደርጉት። አልተማራችሁም።
የተገዛ ዲግሪ ነው ያላችሁ። አታስቡም እምላችሁ ለዛ ነው። እኔ በማንኛውም አጋጣሚ ፖለቲካውን የምሰራው ከህዝብ ጋር ሆኜ ነው። አብሬ እንዴ ህወሓትን እኮ እናቃት ነበረ። ገላ አብራት አፋልግ ነበረ። ህወሓት ቀንደኛ የምትላቸውን ሰዎች ትገልና ማን የገደለው ብላ ሩዋንዳ ታደርገዋለች ቀድማ። ይሄ ሰው ተገሏል፣ እዚህ ቦታ ላይ ነው፣ እናፈላልጋለን፣ ምን እናደርጋለን ብላ ቀድማ ቀውጢ ታደርገዋለች። ፖለቲካ ይችላሉ እነዚህ ዶማዎች። አይችሉም። ብሽሽቅ ነው የሚጀምርልን። ምንም አይችሉም። እኔ ያስታውሳለሁ ህወሓት አብራ ተገልን፣ አረ ገደሉት፣ ወይኔ ብላ ቀውጢ በየሚዲያው ታስነግራለች። ገለውታል ብለው እነዚህ ፖለቲካ የማይችሉ መሀይም ተሰብስበዋል። ምንም ከህዝቡ ጋር ነው የሚጣሉት። ኖ አቴንሽን ፍለጋ ነው። እዮዳብ ጉቱም በመድኃኒዓለም ተው። እሱ ስሜቱን ማርካት አይችል፣ ሚስቱን ማርካት አይችል፣ ከሰው ጋር አይገናኝ፣ ጓደኛ የሚለው ሰው የለው፣ ማንም አጠገቡ የለ። ሞጣ እየሰደበ እንኳን ሰው ይመቸኛል ይለዋል። እየሰደበው እንደፈለገ ሞጣ እየተራገጠ ሰው ሞጣ ይመቸኛል ይላል። ከነ ምናምኑ ሞጣ ይመቸኛል ይላል። ጉቶንስ ወዳጅ የለውም። ስለዚህ ቢያለቅስ ቢንፈራፈር ቢጮ እንግዲህ ለጌም ብሎ 16,000 ሙስሊም ይዞ ነበር ቁጭ ብሎ ቤቱ ሲያወያይ ጌም ሊጫወት። የጌሙ ቀንስ አንድ ሙስሊም አልመጣ፣ አንድ ሙስሊም አበባ አልሰጠው። አይወዱትም። ስለዚህ ጉቶ እንደፈለገ ቢል የሰው መውደድ የለው። ስለዚህ ቢለፈልፍ እዮዳብ ጉቶ የሰው መውደድ የለው። ቦርኮ ነው። ቦርኮ ማንም አይወደው። ለዚህ ነው የሚያብደው። ለዚህ ነው እንዲህ ጸብ በማድረግ ቪው ነው የሚፈልገው። ቪው ደግሞ ጠፋ። ሄዳችሁ አትሰድቡትም። ዝም አለማየት፣ ሲሳደብ ዝም አለማየት ያብዳል። በቪው ነው የሚቀነው። የሆነ ሰው የሚጫወት ያለቅሳል። የሆነ ሰው ቪው ይምጣ ያለቅሳል። የሆነ ነገር አጀንዳ ይምጣ የኔን ያህል ምንድን ነው ዮኒ ማኛ ያለው? እኔ አሁን ኦርቶዶክስን ደግ ተደረጉ ሞቱ ብል እኮ ይገባል። ያውላችሁ ዮኒ ማኛ ያለው ይላል። እያንዳንዱ መሀይም ስለሆነ ቦርጩ እካኩን እንኳን ማስተካከል አይችልም። የራሱን ሰውነት ማስተካከል ቦርኮ ሌላ ነገሩን ልትሰማ አትችልም። ራሱን ቦርኮ ራሱን እንኳን ማርካት አይችልም፣ እንኳን ሚስቱ። ስለዚህ እንደዛ አይነት ቦርኮ አቴንሽን አትስጡት። እዛ ላይ አይቻለሁ የሰራው ቪዲዮ ላይ በሙሉ ገብተው እና አብደላና መሐመድ ልክ ሀቀኛ ነው ወላሂ ምናምን ይሉታል። ያቺ ታስደስተዋለች። መሀይም የሚያስደስተው ወላሂ ሀቅ ይውጣል። ወሃቢዎች ይገቡና ወላሂ አክባሪ ነው ወላሂ እንደዚህ ይሉታል ገብተው። ሰው ስለተገደለ ነው የጮህ ነው። እኛ ተደጋግሞ ሰው ታረደ፣ ተደጋገመ፣ 8 ዓመት ሆነ። እውነት ነው። ቦርኮ ነው፣ ቦርኮ ነው። እዮዳብ ቦርኮ ነህ። ሻወር ከራስ ይጀምራል። ፊዚካልን ቀይራን ዝብዝፍ። ፊዚካል ካልቀየረ ወንድ ልጅ ሀብታም ነኝ ብሎ እኔ ሀብታሞች በሙሉ ፊዚካላቸውን ይሁ ሽንቅጥቀጥ ያሉ ናቸው። እግዚአብሔር ምስክሬ። አብዛኛው ሀብታም እንዲህ ስታየው ሀብታም ይመስላል። ጉቶን ስታየው ምን ይመስላል? እንዳለ ደርድሮ ሁሉን ነገር ቦርኮ እንደሆነ ታውቀዋለህ። የዚህ ሀገር ስለዚህ ማስተዋል ያለባችሁ ምንድን ነው? ዝም ብሎ መቀበጣጠር፣ እዚሁ ተዘብዝፎ ውሎ እዚሁ ልክ ሀብታም እንደሆነ ቀኑን ሙሉ የሚውለው ከማንም በላይ። እኔ ሶሻል ሚዲያ ላይ ብዙ ከሚጠቀሙ ከጌመሮችም ከምንም በጣም ጥቂት ሰዓት የምጠቀመው እኔ ነኝ። እግዚአብሔር በሚያውቀው ይሁ እናንተም ገብታችሁ 8 ሰዓት 10 ሰዓት ነው የሚውሉበት። ሀብታም ነን የሚሉት በሙሉ አለን የሚሉት ግቡ እናየዋቸው። ሙሉ ተዘፍዝፈው ነው ቀኑን ሙሉ የሚውሉት። ሀብታም ጊዜ አለው እንዴ እዚህ ለመዘፍዘፍ?
ጊዜ ያለው ሀብታም በየት በኩል ነው ጊዜ ያለው? የለው በጥራቃ ስለሆኑ እና ብዙ ጊዜ የጉቶ ቦርኮ እንደሆነ የምታዩት በዛ 4 ጊዜ አሜሪካን ሀገር ታስረዋል። ወንበዴ ዱርዬ ለአጫም የነበረ ሰው ማንም ያውቀዋል። እቺን አሮጊት ጎትቶ አስገብቶ እሷ ናት እንግዲህ ቤተሰብ ሞቶባት በዛ ገንዘብ ኢንሹራንስ አግኝታ ቤት አለ በሱ ነው ያሉት። እግዚአብሔር ምስክሬ፣ እሷ በምትሰራው እሷ በምትለፋው ነው ሰውዬው ያለው። ምንም የሚሰራው ነገር የለም። ሊሙዚን ስራ ብትለው ምን ብትለው በቃ ተዘብዝፎ ይውልባታል። አይሰራም። አሬን ስራ መኪና አውጥተዋል። ሊሙዚን መስሪያ መኪና አውጥተዋል። ኡበር ኤክስ መስሪያ እሺ ይላታል። ከዛ ደግሞ የሚውለው እዚህ ተዘብዝፎ ይውላል። ይሄ ነው ታሪኩ። እና ጉቶ መጀመሪያ እርጉዝ እካክና ቦርኮነ አቅም የለም። ፈሪ ነህ፣ ፈሪ በጭባጫ ነህ፣ ሽንታም ነህ። ህዝብ ባለበት ቦታ አትቀርብም። የሚቀርብ ጓደኛ የለ፣ ወዳጅ የለ። ሀዘን ደግሞ ማንም ቤት ይገባል። ጊሜ ዘል ተግባባል። ቀዘኑ እስኪመጣ ቲክታክ ላይ ጌም ሲጫወት ነበር። ቀዘኑ እስኪመጣ ሀብታም ሰው ከሆንክ ጌም አልጫወትም እኔ ሀብታም ነኝ ትላለህ። የቀጠሮ ጌም የምታዘጋጀው አንተ እካክ ዘንባ። ከጓደኞች ጋር አንድ ሻይ ቡና የምትለው ነገር የለ። በቅናት ሰው በዚህ ደረጃ ያብዳል እንዴ? ሰው ሞተ ሲባል በማንኛውም ይሁን ድምፅ ትሆናለህ። አለቀ። ከኔ ጋር የሚያገናኘው ነገር የለም። በራስህ ድምፅ ትሆናለህ። ሰው ሞተ። የምን ወደ ፖለቲካ መጠምዘዝ? ፖለቲካው መንግስት ነው የሚያስገድለው። ኢትዮጵያ ላይ መተንፈስ አችልም። አለቀ። ኢትዮጵያ ላይ ድምፅ መሆን አችልም። ስለምንም ስለ ብልጽግና መተቸት አትችልም። ቦርኮ ስለዚህ አሁንም የምለው ያንን ነው። ሞጣ እያስተዋልክ አውራ። አንተ ደነስ እንዳትረሳ ብዬ ነው። ሞጣ ዮኒ ማኛ ድረስልኝ ያልከው ነው። ጆከር ዘግዝቀው ሰክረ ብለህ ስትለፋደድ ሸሌዎች እያመጣ ስታወጣ ይዘውባል። ስለማይጠቅም ብለው ነው የተውቡት እንጂ ቴሌግራም ላይ ይለቁልሃል። አርፈ ተቀመጥ። ይለቁልሃል። እነ ጆከር ቴሌግራም ላይ ሲጫወትብህ ነበር፣ በደንብ ሲጫወትብህ ነበር። ስለዚህ ያንን ነው የምለው። ሌላው ደግሞ እኔ አሁንም ትላንትም ብያለሁ፣ ከዚህ በፊትም ብያለሁ፣ በትግራይ ጉዳይ ላይ ማንኛውም የትግራይ ልጅ በብልጽግና ላይ የሚወስደውን እርምጃ የትግራይ ልጆች ትክክል ናችሁ። የአማራ ልጆች፣ ማንኛውም የአማራ ልጅ በብልጽግና ላይ የሚወስደው እርምጃ ትክክል ነው። ህዝቡ ተጨፍጭፎበታል፣ ህዝቡ ተበልቶበታል፣ ህዝቡ አልቆበታል። ማንኛውም አማራ ልጅ፣ የትግራይ ልጅ፣ ማንኛውም ነው ማወራ፣ እንዲሁም የኦሮሞ ልጅ በብልጽግና ላይ የሚወስደው እርምጃ አብሶሉትሊ ትክክለኛ ነው። ሌላው ድምፅ ስላለውንክ በአናት ተተከል አይመለከተኝም። ደቡብ ላይ ወጣችሁ ጓ ማትሉ ከሆነ ማትታጠቅ ከሆነ ይጨርስ። መታጠቅ ራስን ማደራጀት አለበት። ወጥተህ ግን ጓገጭ የምትል ከሆነ ምን ትሆናል? እኛም ድምፅ እንሆናለን። ሁሌ ገደሉኝ እያላችሁ አትምጡ። ለህዝብ ገበሬ እኮ ነው እንዴ? ፋኖ እኮ ገበሬ ነው አባቴ። ፋኖ እኮ የገበሬ ልጅ ነው፣ ገበሬ ነው። ልጁን ገብሯል እኮ ማረስ የሚችል
መኖር የሚችል እኮ ነው። ወገኔ ተበላብኝ ብሎ እኮ የወጣ ነው። ከመንግስት ጋር ነው ጸቡ። ምንም ከኦሮሞ ህዝብ ጋር አንድም ፋኖ ችግር የለበትም። ምንም አይነት ችግር የለም ከኦሮሞ ህዝብ ጋር፣ ሊኖርበትም አይችልም። መንግስት ምን እያደረገ ነው? እየበላው ነው፣ እያሳደደው ነው፣ እንዳይኖር እያደረገው ነው። ትምህርት እየተማረ አይደለም አማራ ክልል ላይ። የትግራይ ልጅ አሁን ብልጽግና በየት መልኩ ነው የሚወደው? በየት መልኩ ነው ሊያከብረው የሚችለው የአንድ የትግራይ ልጅ? ስለዚህ በዚህ ነገር ላይ በተለይ አዶናይ ፕሊዝ ጥንቃቄ አድርግ። አዶናይ በጣም ጥንቃቄ ያስፈልጋል ብሮ። ጥንቃቄ በጣም 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 ያስፈልጋል። የትግራይ ልጅ 1.5 ሚሊዮን አልቋል። ስለዚህ የትግራይ ልጅ በህዝቡ ላይ የሆነ ትችት ያመጣ ጊዜ የመጀመሪያው የሚቃወም እነሱ ናቸውና አደራ ፖለቲካ መጠቀሚያ እንዳትሆን አዶናይ። ፖለቲካ መጠቀሚያ እንዳትሆን። በዚህ በምታደርገው ነገር ለትግራይ ህዝብ ብዙ መጥቀም ትችላለህ። ብዙ በመድኃኒት ጉዳይ ትምህርት ቤት የማይሄዱ ብዙ ትግራይ ላይ አሉ፣ በስቃይ ያሉ ብዙ ትግራይ ላይ አሉ። የትግራይ ወገንን ብታግዝ ኮምፕሌን የሚያደርግ የለም። እመነኝ፣ ማንም ኮምፕሌን አያደርግ። ለህዝቡ ቆሞ ይባላል። ስለዚህ በዚህ ባለ ጊዜ በዚህ ባለ ድምፅ ጊዜ ለትግራይ ያልሆንክ መቼም አትሆንም። ስለዚህ ዳግመኛ የትግራይ ልጅን መንግስት ለመውጋት እየሰራ በፍጹም አልደግፈው ነገር። ባለፈው ተሳስተናል፣ ተሳስቻለሁ። በሱም ይቅርታ ጠይቄያለሁ። ተሳስተናል። ያልተሳሳተ ያልተሸወደ ሰው የለም። አብዛኛው ሰው ተሸውዷል። እየመረጠ የትግራይ ልጅ ተበልቷል። የትግራይ ልጅ አሁን ደግሞ እየተመረጠ የአማራ ልጅ ይቀጥላል። የኦሮሞ ልጅም ይቀጥልልሃል። ይሄ መንግስት እንዳየሁት ከራሱ ውጪ ኦሮሞ ሆንክ፣ ትግሬ ሆንክ፣ አማራ ሆንክ፣ ደቡብ ሆንክ መስሚያው ተጥ አይሰማ። ስለዚህ ህዝብ አንድ ብትሆን ግን ዋጋ ታመጣለህ። ድሮን እየወረደ ነው ትግራይ ላይ የሚባል ሰምቼ ያለው ህዝብ አብረሁን። ስለዚህ የትግራይ ልጆችን መንግስት ማንኛውንም ነገር ብታረግ ምንም ሳያደርጉ ነው መንግስት ድጋሚ ማጥፋት ፈልገ ነው። የትግራይ ህዝብን በልተኸው አልረካህም። አይ ቲንክ የረካ አይመስለኝም። ብልጽግና መንግስት የትግራይ ህዝብን ቆርጥ መበልተ አሁንም እየረካ አይደለም። እውነቱን ነው፣ እየረካ አይደለም። የትግራይ ህዝብን ለመጨረስ አልረካህም፣ ሙሉውን አልጨረስክም። ይሄ ነው የሚታይ። ስለዚህ አይዞን የትግራይ ህዝብ፣ እኔ ከጎናችሁ ነኝ። ፈጣሪ ምስክሬ፣ ምንም ብትሉ ከጎን ነኝ። የአማራ ህዝብ ከጎን ነኝ። እንዲሁም ኦሮሞ ህዝብ ተበድጅ ያለው ብለህ ከወጣ ከጎን ነኝ። ይሄ የምን ጉዳይ የዘር ጉዳይ አይደለም፣ የህዝብ ጉዳይ ነው። ስለዚህ በዚህ ነገር ላይ በደንብ ስራ። የኦርቶዶክስ ልጆች እጅግ አድርጌ በአሁኑ እኔም ስለዘገየው በጣም ይቅርታ። ዘመድኩንን ብንሰማው ኖሮ፣ ምክንያቱም የኦርቶዶክስ መምህር ነው፣ የተማረ ነው፣ ከአንድም 3 መጽሐፍ የነበረው ነው፣ አሳትሟል። 3 መጽሐፎች ኢትዮጵያ ላይ መዝሙር ቤት የነበረው ነው፣ በኦርቶዶክስ ቤት ያደገ ሰው ነው። በቃ ስለዚህ ይህን ሰው እኛ የተሻለን መስለን ጓገጭ ብለንበታል። ስህተት ነው። ዘመዴ እንደኛ ጌም ተጫዋች አይደለም፣ ጥቅም ፈላጊ አይደለም። እኔ ራሱን ጠይቁት። ዘመዴ እባክህ ቤት እንኳን ይገዛል ብዬ ጠይቄው ነበር። ምን አድርገን አዋተን ብዙ መስዋዕት ከብ በፍጹም እንዳታርገው፣ በፍጹም እግዚአብሔር ምስክሬና ገንዘብ ፈላጊ ምን ፈላጊ እንዳልሆነ ሙሉ በሙሉ ዘመዴን አውቃለሁ። ይሄን እመሰክራለሁ።
ስለዚህ ዘመድኩን እግዚአብሔር ይጠብቅ። እውነት ነው የሚያወራው። ቴሌግራሙን ገብታችሁ ያለ መረጃ ዘመድኩን አብዛኛውን አወራም። ትንሽ ቅሬታ ነበረን በእኔና በሱ መካከል ወንድማማቾች ግጭት ምንም የሚፈጥረው ችግር የለም። ግን ዘመድኩን ትችላለህ፣ በደንብ ትችላለህ። በቃ ይሄን ሃንድስ ዳውን የዘመድኩንን ብቃት፣ የዘመድኩንን መረጃ ማግኘት፣ የዘመድኩንን ቀድሞ መንቃት ተቀብያለሁ። ሙሉ በሙሉ ተቀብያለሁ። ስለዚህ ዘመዴ በርታ። ሀቅ ሲሆን ሀቅ ነው። ምንም የማገኘው ጥቅም የለም። ዘመድኩንን ብረቅጠው ነው ተጠቃሚ እንጂ ብደግፈው አይደል። ይህን ከጥቅም ወንድምነት ይበልጥብኛል የሱ። ስለዚህ ዘመዴ በብዙ ነገሩ ልክ ነው። በብዙ ነገሩ ዘመድኩን በቀለ ትክክል ነው። በብዙ እና ሶሻል ሚዲያ ላይ ያላችሁ ደግፉት፣ አግዙት፣ አይዞ በሉት። ያለበት ሀገር ላይ ብዙ ነገሮች አሉ ስለማይናገር ነው ብዬ ነው የማስበው። ስለዚህ ዘመዴ ትችላል እና በርታ 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 በርታ። ሀቀኛ ነው። በቃ በጣም ድምፅ የሆነ ለኦርቶዶክስ እኔም ንስሐዬን አግኝቻለሁ። በጣም የገረመኝ ኮሜዲያን እሸቱ፣ በጣም የደነቀኝ ሰው ኮሜዲያን እሸቱ። ጠልፈውታል አባት። ኮሜዲያን እሸቱን በጥቅም ጠልፈውታል። አርቲስቶቹ ዝግጅት አናዘጋጅም ብለው ባሉበት ሰዓት ኮሜዲያን እሸቱ ላጥ ብለዋል። እግዚአብሔር ያሳያችሁ። እዛ ገዳም ነጠላ ለብሶ ምናምን ሲወክብ የሚውል ሰው ኮሜዲያን እሸቱ ዛሬ ጠፍቷል። እናንተ እንድታዩት ነው፣ እኔ ሳይሆን እናንተ እንድታዩት። ኮሜዲያን እሸቱ ላጥ ብለዋል። ኦርቶዶክስ በምትፈልገው ሰዓት አስመሳይ ሌባ፣ አስመሳይ እና ሌሎቻችሁ በደንብ ስለምትሄዱ ጎንደር ትመቹኛላችሁ። ጎንደር ብቻ ሳይሆን እኔ የኢትዮጵያ ሕዝብ እግዚአብሔር ምስክር ይመቸኛል። ሕዝቡ ከነምናምኔ ስለሚወደኝ ይመቸኛል። ብዙ ወዳጅ ነው ያለኝ አውቃለሁ። ጠላት ጥቂት ነው፣ ግን እንደ በርሜል ውስጥ እንደገባ ማር ጠብታው ስለሚበርዘው እንጂ አብዛኛው ሰው የኔ ወዳጅ ስለማቅ መንገድ ላይ ሲያገኙኝ የሆነ ቦታ ስንገናኝ አብዛኛው ህዝቤ ወዳጄ እንደሆነ አውቃለሁ። እመቸዋለሁ። በጣም ብዙ ሰው እመቸዋለሁ። ለምን? ሀቅ ላይ ነው ያለሁት። መምህር ምረታብ የት እንዳለ እኔም ግራ ገብቶኛል። መምህር ምረታብ ዘማሪ ቸርነትን አይቼዋለሁ፣ ሲናገር ነበር። በጣም ድምፅ ሲሆን አይቼዋለሁ። ዘማሪ ቸርነትን በደንብ አይቼዋለሁ። ስለዚህ መምህር ምረታብ እንግዲህ ያው በቻልከው አቅም መቼም አትግደሉን ለማለት እኔ በጣም ማከብረው ሰው ነው፣ የምወደው ሰው ነው። ካገኘሁት በኋላ አግኝቼው አውርቼዋለሁ። እግዚአብሔር ምስክሬ በጣም የሚመች ሰው፣ ውሸት ምንም አያደርግልኝ። ግን ለምን እንደሆነ መምህር ምረታብን እስቲ ጠይቀን ከተረዳን በኋላ ነው የምንናገረው። በትምህርትም በአባትነቱም በምናምን ስለሚበልጠን በአክብሮት እስቲ ምን እያደረገ እንደሆነ ቼክ ማድረግ አለብን እንጂ ለኦርቶዶክስ ድምፅ ያልሆነበት ጊዜ አልነበረም። ስለዚህ ያንን ነው ተናግሯል አይደል? ኦኬ፣ ይኸው አለ። ክበሩልኝ። ቢኒሻይ ተናግሯል። ሄኖክ የሚባለውስ የሄኖክን ጉዳይ እኔ ዘመድኩን አምነዋለሁ። በሄኖክ ኃይሎች ጉዳይ ዘመድኩንም በደንብ አምነዋለሁ። ዘመድኩን ልክ ነው። ስለ ዘርፌ የተናገረው ዘመድኩን ልክ ነው።
ስለ ትዝታው ሳሙኤል የተናገረው ልክ ነው። ዘመድኩን የሳተውን ነገር አንድ ነገሩ ስለ ማን ነው የሚባለው? ስለ በጋሻው ስለሚባለው የተናገረው ዘመድኩን ልክ ነው። እያንዳንዱን የተናገረው ዘመድኩን ልክ ነው። አይሳሳትም ዘመድኩን። ሄኖክ ኃይሌ በጣም 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 ኦርቶዶክስን ከቨራፕ እየተጠቀመባት የሆነች አሁን በዓል ሲኖር የሆነ ነገር ሊሰራ የሚያደርግ ነው። እነ ሰሚራ ሌላ አጀንዳ ላይ ነኝ እናቱ፣ እየሰማሽ ነው? ከዚህ በላይ አጀንዳ የለም። ሰው እየሞተብን ሰው እያለቀብን ነው። እሱ ይበልጥብኛል። ተግባባን? ያሁን ሌላ ጊዜ አይደለም። አሁን ማወራው ወገኖቻችን እያለቁብን ደም እየፈሰሰ ሌላ ነገር ልታወሪኝ እንዳትገቢ ፕሊዝ። ስለማከብርሽ ጭምር ነው ይህን የምልሽ። ቦታ ሰዓት ምረጭ። ሄኖክ ኃይሌ በደንብ የእሱን ነገር ዳግመኛ ዘመድኩንን በደንብ ጠይቀን መረጃ እንቀበላለን። ድብቅ ተልእኮ እንዳለው በደንብ እንዳለው ማወቅ አለብን። በደንብ አጀንዳ አለ፣ በሚገባ አጀንዳ አለ። there's no way ኦርቶዶክስ እየታረደች የሆነ ቅባት የሚቀባውን ነገር ሄኖክ ኃይሌ በቅርብ ሙሉ ለሙሉ መረጃ ይዘን እንመጣለን። ከዛ በኋላ ህዝቡ ያውቃል። ስለዚህ ዘመዴን በዛ ጉዳይ ዳግመኛ ቢናገርበት ደስ ይለኛል። ከነ ማስረጃው ቢያቀርብ ደስ ይለኛል። ማስረጃዎች ሁላ አሉ። ይሄንን ነው የምለው። ያ ስለዚህ ዘመዴን ባየሁት ከሶሻል ሚዲያ ላይ እውነተኛ መረጃ የሚያቀርብ ጀግና ሰው። ከኔ ጋር ልዩነት አለ። ከነ ልዩነታችን ግን እውነታውን ሀቁን አልወስድበትም። አይዘርፍም ዘመድኩን በቀለ። የተናገራቸው አብዛኛው ነገሮች እውነት አላቸው። ዘፋኞቹን የዘፈኑትን በቪዲዮ ይመጣልናል። ከዛ በኋላ እናይሃለን። ያንን ነው ምለው። ሌላ ጥያቄ አላችሁ? ያ በተለይ ኮንሰርቱ ላይ እነ ታደለ ሮባንም ሆነ እዛ ላይ ባለመቅረብ ብዙ ቦታ ባዶ እንደነበረ አሳይተውኛል። አይቼዋል። ላሳያችሁ። የስቴዲየሙን የሆነ ቦታ እንትን ብለው አሳይተውኛል። ይኸው አብዛኛው ቦታ እንደዚህ ነበር፣ ሰዎች አልነበሩ። ግን የሆነ ቦታ ብዙ ሰው እንዳለ አድርገው መጥተዋል። ብዙ ሰው እንዳለ አድርገው የሆነ ቦታ አስቀምጠዋቸው ጨዋታ ተጫወቱ። ብዙ የኦርቶዶክስ ልጆች አልገቡ። ብዙዎቹ አልገቡ። ሚዩት ብዙዎቹ የኦርቶዶክስ ልጆች አልገቡ። መንግስት እንዳልገቡ እንደገቡ አድርጎ ግቡ እያለ ማሊያ እያለበሳቸው ነበር ብዙዎቹ። እና እነ ታደለ ሮባ እነ ሳሚዳን እጅግ አድርገን እናመሰግናለን። እነ ራሄል ጌጡ በጣም 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 በዚህ ሰዓት የሚያስደስት ነገር ስለሌለ ነው። ያ እንደዚህ የለም። ግን የራሳቸውን ሰዎች አድርገው ፌስቡክ ላይ ለቀዋል። ያንን ነው የምላችሁ። እና ፖለቲካቸው ከስረዋል፣ አልሰሩበትም።
በአርሰናል ደጋፊ ፖለቲካ ሊሰሩ ይፈልጋሉ። ሰላም ነው ሊባል ነው። የሞተውን ራሱ መግለጫ እያወጣ መንግስት ሞተዋል እያለ ታዲያ ህዝቡ እንዴት ሊደሰት ይችላል? እንዲጨፍር ነው የሚፈልገው? ያ በጣም አድርጌ ነው የማመሰግነው። በጣም 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 እግዚአብሔር ያክብርልኝ። እግዚአብሔር ይሁናችሁ። በጣም በዚህ ሰዓት መደራጀት የነዛን የምትልኩልኝ ከነጉዳቸው ነው። የዘፈኑትን ሰዎች የት ቦታ እንደሚርመጠመጡ የግል ህይወታቸውን ትዘግቡኛላችሁ። አምጥቼ ከነማስረጃው ለቅልሃል። ከዛ ሁለተኛ ህዝብ ጋር እንዳይደርስ አድርገዋል። አርቲስት ማለት የህዝብ ነው፣ የእኛ ናችሁ። ሙዚቃም አርቲስት ስራችሁ ምናምን ለህዝብ ነው የምታቀርቡት። ህዝብ ነው የእናንተን ነገር የሚገዛው። ህዝቡ ሲያዝን አብራችሁ ካላዘናችሁ አውጥተን እናሳያለን። ያንን ነው የምለው። ምን ነው አንዱ 10 ሞጣ አለና አውጣ እስቲ አንተ እከክ ያንን ነው የምለው። ማን እንዴ ፓስተር ቸሬ እንዴት ነው ድምፅ የማይሆን? ብዙ ጴንጤዎች ድምፅ ሆነዋል። ነው ብዙ ጴንጤዎች እንኳን ጴንጤ ሙስሊም ድምፅ ሆነዋል። የሰው ልጅ እኮ ነው የተቀጠፈው። ንጹህ ሕሊና ያለው እኮ እንዴት አንድ ሰው ቤተክርስቲያኑ ታቃጥልበታል? ንጹህ ሕሊና ካለ የፈለገ እምነት ተከታይ ቤተክርስቲያን ሆነ አቃጥለ ገለ ትወጣል እንዴ? ምን የሚሉት ነው? ለዚህ እንዴት ነው ድምፅ ሰው መሆን ያስፈልጋል? ሃይማኖት መኖር እኮ ያስፈልገው። የግድ ሃይማኖተኛ መሆን አይጠበቅብም። ይህንን ነገር ለማውገዝ ይህንን ነገር ትክክል አይደለም ለማለት የግድ የዛ ሃይማኖት ተከታይ መሆን አለብህ ብዬ አላስብም። ማንም ሰው this is fact። ሽቀላ አገኘሽ? ኧረ በጣም እየሸቀልኩ ነው። አመዳ ሽቀላማ ድምፅ ሆንኩ ብሎ በጎን እዛው ላይ ከዛ ቀን ያችን ቪዲዮ ከሰሯት በኋላ ትንፍሽ የማይሉ ሰዎች ናቸው ሸቃዮቹ። ወደ ሽቀላቸው ወዲያው የተመለሱ ብዙ ሰዎች አውቃለሁ። አንዲች ቪዲዮ ሰሩ፣ ከዛ በኋላ ወደ ሽቀላቸው ማንንም አልሰማማል። እንደኛ ወጥተው በየቀኑ ስለዚህ ጉዳይ ህዝብን አያስነሱ። ያ ያንን ነው መነግራችሁ። በርቱልኝ ነው የምለው። እግዚአብሔር ይመስገን ብዙ ነገር ሰርተናል። ለታሪክ የሚቀመጥ ነው። እቺን ቀን በተለይ የኦርቶዶክስ ልጅ እግዚአብሔር ምስክሬ እቺን ቀን አይረሳትም። እኔ ላይም ጨክኖ የማይጨክነው የኦርቶዶክስ ልጅ ለዚህ ነው። እቺን ቀን ለታሪክ አይረሳት። የሁላ በተጨፈጨፈበት ጊዜ ዳኒሻ የሁላ ህዝብ ባለቀበት ጊዜ ማን ነው ከጎኔ የቆመው ብሎ ይጠይቃል። ማን ነው ብሎ ይጠይቃል። የሰው ልጅ ይጠይቃል። ስለዚህ እኔ ማንኛውም ሰው ድምፅ ከሆነ አመሰግናለሁ። ማናችሁም ለኦርቶዶክስ ሙስሊም ሆናችሁ ፕሮቴስታንት ሆናችሁ ከጎን ለቆማችሁ እግዚአብሔር ብድሩን ይክፈላችሁ። ህሊና ያላችሁ ሰዎች ናችሁ። ህሊናችሁ በስነ ስርዓት የሚሰራ ነው። ማንም ሰው በሆነ ችግር ቢኖርበት
ዳቦ አንድ ሰው ርቦት የምትሰጠው ዳቦ ብቻ ነው። ሌላ ምንም የምታብራራለት አይዲያዎች የሉ። ዳቦ የሆነ ሰው ርቦት ራበኝ ሲል ዳቦ ማትሰጠው ከሆነና ስለ ዳቦ አሰራር ብትነግረው ምንም የሚፈይደው ነገር የለም። ዳቦ እየጠየቀ ፖለቲካ አታውራው። ዳቦ እየጠየቀ የሆነ ነገር አታውራው። ዳቦ እየጠየቀ የሆነ ሌላ ነገር ውስጥ አትገባ። ያንን ነው የምታደርገው። ህዝብ ሞተብኝ ብሎ ሶሻል ሚዲያ ላይ ትታወቃላችሁ፣ ድምፅ ትሆናላችሁ ብሎ ሲመጣበት የራስ ጉዳይ። እስቲ አንድ ቀን ተናግሬያለሁ ከዚህ በፊት ሞጣ አንድ ቀን ማማሩ መንግስቴ ድምፁንልን ተብሎ አንድ ቀን ድምፅ የሆነበትን ቪዲዮ አምጣልኝ። ሰው ሞተ፣ ሰው ተጨፈጨፈ፣ ሰው ተደፈረ፣ ህፃናት ተደፈሩ፣ ምን ሆኑ ብለህ ሞጣ ጋር ሄድ። የራስ ጉዳይ። ይዘቅዝቅ ከፈለግ ምን ይልሃል? ይሰድብህና ከዛ ሰው ሲዞርበት ይመጣና እኔ እኮ እንደዚህ ስለሆነ ነው ይላል። አንድ ቀን ድምፅ አይሆንም። ጉቶ ነው። ያው ቦታ ሰጡትም እየወዳ ጉቶ ይሄ ቦርጫ ምንም ጊዜ ላይ ነው ሞጣ ጋር። ኧረ ሰው እኮ እንደዚህ ሀገር ላይ እንደዚህ ሆኗል እንኳን ይበልህ ምን አገባ ይልልና ጩኸቱን ሲሰማው ህዝቡ ሙሉ ሲሆን ሳይ ደግሞ እኔ እኮ ያልኩት እንደዚህ ብሎ ይመጣል። እና ለዚህ ነው ድምፅ መሆን ባለበት ሰዓት፣ ህዝብ በተጎዳ ሰዓት ሁልጊዜ አምጣኝ። እኔ ድምፅ ያልሆንኩበትን ጊዜ አምጣ። ህዝብ ተበደለ፣ ሁሉ ነገር ተዋል። ወደዛ ጉዳይ ነው የምገባው። ህዝብ ተበደለ ሲባል ወደዛ ነው የምገባው። ወዲያው ከአንዳንድ ለምን እኛን የሚያከብረን እኛ እንድናየው እኛን የሚያየን ህዝብ ነው። ህዝብ ሲፈልግ ከሌለ ምን ታደርግልኛል? እና እኔ በጣም ክበሩልኝ። አሁንም ድምፅ አሁንም ኦርቶዶክስ መታጠቅ አለብሽ። ይሄ ነው ቃል በቃል የምልህ። ኦርቶዶክስ ምዕመን የሆንክ በሙሉ ታጠቅ። ምንም አማራጭ የለም። አማራጭ በጭራሽ የለም። እግዚአብሔር ምስክሬ የሚያድንህ ምን መሰለህ? የኦርቶዶክስ ልጅ ሲመታ በጥይት ግንባሩን ዳንክ። ሚስት አትሞትብህ፣ ልጆች አይሞቱብህ፣ አይደፈሩብህ፣ ቤተክርስቲያን አትቃጠልብህ። ራስን ጠበቅ። አለቀ። ማንም ወሮ በላ እየመጣ ልጆችን ሚስትን አይገልብህ። በግንባሩ ትለቅበት። ቢያንስ ባትችል ለብቻህን ብትሆን እንኳን 5-6ቱን ፈሽተህ ትሞታለህ። ቢያንስ አየህ ሊገል የመጣውን 5-6ቱን ረሚም ታደርገዋለህ። 30 ሆኖ ቢመጣ 5ቱን አጥፍተህ ትሞታለህ እንጂ በየጊዜው እየተገደልክ እየተጨፈጨፍክ በፍጹም አይሆንም። ያን ነው ማለት። ስለዚህ የኦርቶዶክስ ልጆች እየሞታችሁ ማየት የለብንም። ለቅሷችሁን ብቻ መስማት የለብንም። ለቅሷችሁን ሮሯችሁን ብቻ መስማት የለብንም። ኦርቶዶክስ ሊገሏት የመጣችውን ረፍርፋ በድል ተወጣች የሚለት ዜና መስማት ናፍቆኛል። ቤተ ክርስቲያን ሊያቃጥሉ የመጡትን ረፍርፋ ጨርሳል። ሊገሉ የመጡትን ራሷን ተከላክላለች የሚል ዜና መስማት ፈልጋል። ራሷን ተከላከለች ኦርቶዶክስ፣ ራሷን ጠበቀች ኦርቶዶክስ የሚል መጠበቅ አለባቸው። እሸቱ የሚባል የብልጽግና ገረድ አሁን መሬት በሊዝ ኮንትራት ለመሰጣጠት ፉን እያለ ነው፣ እየተርመጠመጠ ነው። በዚህ ሰሞን በሆነ ጊዜ መሬት ቢሰጠው በቅርቡ ከየት እንደሆነ ከኔ መረጃ ሰምታችኋል። እሷን መሬት ለማግኘት ነው አፉን ዘግቶ ዝም ብሎ የተቀመጠል። ሌባ አስመሳይ ነው። አትግደሉን ማለት ፖለቲካ አይደለም። አትንኩን ማለት ፖለቲካ አይደለም። ስለዚህ የኦርቶዶክስ ወንድምና እህቶቼ ተዘጋጅ፣ ታጠቅ፣ አፍንጫ ድረስ ታጠቅ።
ምክንያቱም አጠገብ ያለው ገዳይ ነው። አጠገብ ያለው ጨፍጫፊ ነው። አጠገብ ያለው አንተንም ቤተ ክርስቲያንንም ዘርህንም ነው የሚያጠፋው። ስለዚህ መታጠቅን ሲያቅ ቀና ብሎ የሚያይል ቀና ብሎ የሚያይል። ስለዚህ ለኦርቶዶክስ ወንድምናቶቼ ያንን ነው ምለው። ሰላማችሁ ብዝት ይበልልኝ። ስለዚህ አርቲስቶ ዘፈን ለዘፈኑ የዛ ቀንን ዛሬ ዘፈን ለገቡ ዛሬ ዘፈን ለሚዘፍኑ ቪዲዮቸውን ትልካላችሁ፣ የግል ህይወታቸውን ትልኩልኛላችሁ። ምክንያቱም አብዛኛዎቹ በዚህ ደረጃ ኦርቶዶክስን ንቀው የዘፈኑ ማን እንደሆኑ ይታይና ላይፋቸው እኛ ጋር ይመጣል። ከነ መረጃው አቅርቤ ደምን ባስለቅሳል። ደም ባስለቅሳል።